ምድረገነት አርባ ምንጭ ኑድሬ ጋሞ ጎፋ ኦይቻ አርባ ምንጭ እናንተ ያገሬ ልጆች ኑ በጦሳ ዘኮ የእግዚአብሔር ድልድይ በፍቅርና በአብሮነት በኢትዮጵያዊነት እጅ ለእጅ ተያይዘን እንሻገር። ከሸገር ተነስተን በኢትዮጵያ አየር መንገድ ተጉዘን ምድረገነት አርባ ምንጭ ከተማ ደርሰናል። የድምፃዊ አቡሎ ጨዴ ዱሬ ጋሞ ጎፋ ኦይቻ አርባ ምንጭ ምዝሪ ካልሲሬ የዴስ አባይ ጫሞ ሙሌ በአርባ ምንጭ ሰማይ በኢትዮጵያ ሰማይ የናኘ ልጅ እስከ አዋቂ የምትዜም ዜማ ነች። ድምፃዊ አቡሎ ጨዴ ምስጋናና ክብር ባለህበት ይድረስ። ትርጉሙ ሀገሬ ጋሞ ጎፋን ጎብኙ፣ አርባ ምንጩን ኑ እዩ፣ አባያና ጫሞ ሙሉ ናቸው፣ ጠግባችሁ ጠጥታችሁ ትመለሳላችሁ ማለት ነው። ኑድሬ ጋሞ ጎፋ ኦይቻ አርባ ምንጭ ጫኒ ካልሲ ዮዴስ አባያ ጫሞ ሞሌ ኑድሬ ጋሞ ጎፋ ኦይቻ የላሳውላ ምዝሪ ካልሲ ዮዴስ ሳጋ ሎቲ ሲላ። አርባ ምንጭ ከተማ በደቡብ ክልል በጋሞ ዞን የምትገኝ ናት። ከአዲስ አበባ በ454 ኪሎ ሜትር ርቀት ላይ ትገኛለች። ከተማዋ የተቆረቆረችው በ1955 ዓ.ም ሲሆን የጋሞ ጎፋ ክፍለ ሀገር ዋና ከተማ እንድትሆን የተመሰረተች ናት። አሁን 2184 ሄክታር የቆዳ ስፋት ይዛለች። አርባ ምንጭ ስያሜዋን ያገኘችው በውስጧ ከያዘችው 40 ከሚሆኑ ምንጮቿ መነሻ ተደርጎ ነው። ከተማዋ የምትገኘው በታላቁ የምስራቅ አፍሪካ ስምጥ ሸለቆ ውስጥ በመሆኗ ሞቃት የአየር ጠባይ ያላት ከተማ ነች። የዝናብ መጠኗ ከ800 እስከ 1000 ሚሊ ሜትር፣ የሙቀት መጠኗ በአማካኝ 29 ዲግሪ ሴንቲግሬድ ነው። ከባህር ጠለል በላይ ከ1200 እስከ 1400 ሜትር ከፍታ ላይ ትገኛለች። ምድረገነት አርባ ምንጭን በወፍ በረር ሐይቆቿ ከአርባ ምንጭ ከተማ በስተ ምስራቅ በኩል ተንጣለሉት ሁለት አባያና ጫሞ የሚባሉ ትላልቅ ሐይቆች ተነጥፈውላታል። እነዚህ ሐይቆች የአርባ ምንጭ ጌጦቿ ናቸው። ከአርባ ምንጭ ከተማ ሴቻ ተብሎ በሚታወቀው የከተማው ክፍል ተሆኖ ሁለቱን ሐይቆች መመልከት ከልብ አይጠፋም። ጥብቅ ደኗ አርባ ምንጭ ከተማ በስተ ምስራቅ በኩል ጫካውን ተይዞ ሲኬድ ከአርባ ምንጭ ከተማ ከፍታ በጣም ዝቅ ብሎ የሚገኝ በዕድሜ የጠገቡ ዛፎች የተሞላ 1030 ሄክታር ጥቅጥቅ ያለ ደን አለ። የዚህ ደን ቅዝቃዜ ከሞቃቱ የአርባ ምንጭ ከተማ ለመጣ ሰው መንፈስ የሚያድስ ነው። አርባ ምንጮቿ የአርባ ምንጭ ጥብቅ ደን አቋርጠው የአርባ ምንጭ ከተሸከመው ተራራ ስር የሚመነጩ ስፍር ቁጥር የሌላቸው ቀዝቃዛ ምንጮች ለአርባ ምንጭ ከተማ ስያሜ ከመሆናቸውም በላይ የተፈጥሮ የቸረቻቸው መስህቦቿ ናቸው። የእግዚአብሔር ድልድይ ከአርባ ምንጭ ከተማ በስተ ምስራቅ በኩል ጥብቅ ደኑን አቋርጠው ካለፉ በኋላ ጌጦች የሆናቱን አባያንና ጫሞ ሐይቆችን በግራና በቀኝ ድልድይ ሆኖ የሚከፍል አንድ የመሬት ክፍል አለ። ይህ ደረቅ የመሬት ክፍል በአካባቢው አጠራር ጦሳ ዞኮ የእግዚአብሔር ድልድይ ይባላል። እናንተ ያገሬ ልጆች ኑ በጦሳ ዛኮ የእግዚአብሔር ድልድይ ፍቅርና በአብሮነት በኢትዮጵያዊነት እጅ ለእጅ ተያይዘን እንሻገር። የከተማዋን ምስራቃዊ አቅጣጫ ተይዞ በጥብቅ ደን አልፎ በእግዚአብሔር ድልድይ ተሻግሮ እንደጨረሱ ከአባያና ጫሞ ሐይቆች በሌላኛው በኩል ሲደርሱ በሳቫና ሳር የተሞላ ነጭ ሳር ብሔራዊ ፓርክን ያገኛሉ። በዚህ ሳር ምድር ውስጥ ብርቅዬ የዱር እንስሳቶች ሲቦርቁ የሚታይበት ተአምረኛው ምድር ምድረገነት ነው። ይህም የአርባ ምንጭ ምድራዊ በረከቷ ነው። አዞዎቿ አርባ ምንጭ ከተማ ስትነሳ አዞዎቿ ሳይነሱ የማይቀሩ ውበቶቿ ናቸው። በሁለቱ ሐይቆች ኑሯቸውን አድርገው በሚኖሩት አዞዎች የተሞሉ ናቸው። በተለይ በጫሞ ሐይቅ የአዞ ገበያ ተብሎ የሚታወቀው
የአዞ ክምችት መመልከት ግርምት የሚፈጥር ነው። የአዞ እርባታ ስፍራ ለከተማዋ አንዱ ውበት ነው። የአርባ ምንጭ ሙዟ ከዚች ከተማ በሰሜንና ደቡባዊ አቅጣጫዎች መንገዱን ተከትሎ የተንጣለለው የሙዝ ማሳ ለአርባ ምንጭ ከተማ የኢኮኖሚ ዋልታና ማገሯ ነው። በየቀኑ የሚጫነው የሙዝ ምርት የመላውን ኢትዮጵያ ከተሞች ሙዝ ይመግባል። አርባ ምንጭ ቱሪስት ሆቴል ምሳ፣ ጫሞና ከአባያ ሐይቆች የመጣ ጣፋጭ ዓሣ ፍሬሽ ፊሽ ተመግበን ተነሳን። ከአርባ ምንጭ ኤርፖርት የተቀበለን ሹፌር ትንሣኤ ለማ አቅጣጫውን ወደ ወላይታ አደረገ። ከአርባ ምንጭ ወላይታ 115 ኪሎ ሜትር እንጓዛለን። በመንገድ ላይ የአቢሲኒያ ቢዝነስ ኔትወርክ መጽሔት ማኔጂንግ ዳይሬክተር ዳንኤል ጥሩነህ ወላይታ መውጫ ሚሌ ጫኖ የምድረገነት ማስታወሻ ፎቶግራፍ እንድንነሳ ጋበዝኩት። ከአገሬ ልጆች ከኢትዮጵያ ልጆች ጋር እንዲህ ፍልቅልቅ ተመስገን። መንገድ ላይ የአርባ ምንጭ ልጆች የኢትዮጵያ ልጆች በኩልፎ ወንዝ እየቦረቁ ይታዩኛል። አርባ ምንጭ የአገርና የሕዝብ አስታራቂ የሰላም የፍቅር መስክ ናት። የጋሞ የእርቅ ይቅርባይነት በኢትዮጵያ ምድርና በኢትዮጵያን ልብ ለዘላለም ይኑር። አሜን አሜን።